እያለቀስኩ ባካችሁ ለልጅ የምልከው የለኝም ብያልኳቸው ወይስ እያዳመጡ ጸጥ ነው የሚሉኝ? ምን ታመጣለች ብለው አይደል? እሺ የዚህ ጭንባ እያለቀሰች እየሰማችሁ ዝም ለምትሉ መልስ ስጪበት። እሺ ሶፊያ ዝም በይ መልስ ትስጡም ቢላል በፍጹም አንድ ቀን እየለመነቻችሁ ማለት ነው። እየለመነቻችሁ ቮይሷን እየሰማችሁ የማትመልሱት ለምንድን ነው? ይኸውልሽ አቦዬ እኔ ቮይሷን የማልመልስበት ምክንያት ማለት ነው መልሼላታለሁ ከአንድም ሁለቴ ማለት ነው። ቤተሰብነን ቤተሰብና ቤተሰብ ይጋጫል ብዬ ነው እኔ እና እሷ ቤተሰብ አቡ የሆነ ኮሜንት ስሰጥ ምን አለችኝ? አንዴም የሆነ ኮሜንት እባክሽን ስልክ ሳታነሳልኝ ስትቀር ጓደኛዋ አብራት የምትሰራት ይኸውልሽ ምን አለ መሰለሽ ትናገር አፋዋን አትያጥም ቢላል ጠብቂያት ትናገር። እሺ ኮሜንት ስትሰጪ ምን ሆንሽ? ኮሜንት ስሰጣት ወላሂ ነው ምንስ አደውልልኝም ወይሴንም አታደምጥልኝም። ከዛ ኮሜንት ሰጠው ለጓደኛዋ ኮሜንት ሰጣት ደወለች። ምን ነው አልኳትኝ። ምን ብለሽ ነው ኮሜንት ለኮሜንት እንዲህ ብለሽ የምትይ? ምን ታመጫለሽ? የምታመጪው ነገር የለም ነው ያለችኝ። ማስረጃ አለሽ? እኔ ከዚህ ፋይል አለኝ ሪከርድ አለኝ ወላሂ አለኝ ሪከርድ አድርጌታለሁ። ታለው ህዝብ ይሰማዋል። ባይፓዴ ላኪልኝ ልክፈተው። እሺ ፈጣሪ እኮ ያያል እያንዳንዱን ነገር። ይሄ ብር የት እንደገባ ያያል ከላይ ሆኖ። ከዛ በምን ይከፍላል ፈጣሪ? በአደጋ አካልን በማጉደል በበሽታ እንደዚህ የበታቻችሁ ላይ እናንተ የበላይነት የሚሰማችሁ እናንተ ሰው ላይ ጉልበተኛ የምትሆኑ ምንም አታመጨም የምትሉ ሰው ፊት ሲሆን ደግ የምትመስሉ ለብቻችሁ ሲሆኑ ጨካኝ ክፉ የምትሆኑ ሰዎች ፈጣሪ በበሽታ በአደጋ ህይወታችሁን በማመሰቃቀል ነው የሚከፍላችሁ። ከዛ አልጋ ላይ ሆናችሁ የአልጋ ቁራኛ ሆናችሁ መንቀሳቀስ አቅቷችሁ እንዲንባችሁ እየወረደ ምነው በወጣትነቴ ጊዜ ምነው አቅም በነበረኝ ጊዜ የበታቾችን ባልበደልኩ ኑሮ ምነው አቅም በነበረኝ ጤና በነበረኝ በወጣትነት ዘመኔ ምነው አቅም የሌላቸውን ሰዎች ባልበደልኩ ኖሮ ብላችሁ ግን ጊዜው አይመለስም። ጸጸት፣ ለቅሶ። በጣም ብዙ ሰዎች የሰው ሀቅ የሰው እንባ ያለባቸው ሰዎች ህይወታቸው ምስቅልቅል ትዳራቸው ብጥብጥ ብሏል። እያየንም ነው። እያንዳንዱ የሰው ላብ ያለባቸው እያንዳንዱ የሰው እንባ ያለባቸው ሰዎች ይጠብቁ። ደግሞ እንደ ድሮ አይዘገይም። እንደ ድሮ እስክናረጅ ምናምን አይጠብቁ። እዚሁ በወጣትነታችን አመት 2 አመት ታክሶ ወዲያው ድምጥ ማጡ። አሁን ያለንበት ደስታ ይሄ አዲስ ትዳር ምን ድምጥ ማጡ። ባል ይማግጣል፣ ሚስት ፍርድ ቤት በላለች፣ ወይ መኪና አደጋ ደርሶበት ባለ አካሉ ይጎላል ምናምን። እዩ ሰውን የሚበድሉ ሰዎች አሁን የት ነው ያሉት? እስኪ እዋቸው የበላይነት የሚሰማቸው የበታቾቻቸውን እኛ ይቃማለን እናንተ ይቃማ የላችሁም እያሉ ይቃማ የሌላቸውን ሰዎች እቁብ እያሰበሰቡ ብር የሚበሉ እየተበደሩ የሚሸመጥጡ አስቀምጡልኝ ብለው ባደራ እያስቀምጡ የሚበሏቸው ምን ላይ ናቸው? በሽታ ላይ፣ አልጋ ላይ፣ ትዳራቸው ፈርሶ ህይወታቸው ተናግቶ በየሆስፒታሉ ነው የምታገኟቸው። አሁን በየሆስፒታሉ እዩ። የሚያዋጣችሁ መስሏችሁ ከሆነ ጉልበተኝነት የሰው ሀቅ ከላይ ሆኖ የሚያየው አምላክ ግን ይፈርዳል። ደግሞ ደስ የሚለው ቶሎ ቶሎ እየፈረደ ነው። እንደ ድሮ አይዘገይም። ቶሎ ቶሎ እያሳየን ነው በአይናችን ለኛ። ምንም አይነት ድምፅ የለውም። ለምንድን ነው? የላክሹ ምንም አይነት ድምፅ የለውም። ማሬ ሶፊያ፣ እሺ አቦዬ ሰላም። ይሄ ቮይስ ነው። ሶፊያ የላክሽው እኮ ስክሪን ሪከርድ ነው አይደል? ሰላም ነው። አሁን ይሰራል አለን። ይሰማል ጋይስ? አሁን ድምፅ አለው። እኔ ቅርታ ምንሽ
ይኸውልሽ ሽማግሌ ምናምን እያልሽ እንትን የምትይ ከሆነ ማለት ነው ሽማግሌ ላኪና ኢትዮጵያ ማለት ነው። ወይም ደግሞ እንዳልሽ ቲክቶክ ላይ አውጭና እንትን ማለት ትችላለሽ። በኮሜንት ስር እየገባሽ ሌላ ቃላት አትናገሪ። እሺ ብርሽን እኔ አልበላውሽም። አንቺ ሞንሽ እሱ ማለት ነው። አንቺ ሞንሽ ብርሽን እኔ አልበላውሽም። እኔ ክፉ ንግግር መነጋገር አልፈልግም። አሁን እኔም አልፈልግም። አማ ግን ማለት ነው አልፈልግም። ሙሚላ በበላይ ሆነሽ ልትቆጭኝ እና እንትን ልትይ አልፈልግም። እኔ ልቆጣሽ አይደለም የደወልኩልሽ ገባሽ? ላስረዳሽ ሞክሬ ነበረ መረዳት አልፈለግሽም። እንዴት ላስረዳሽ? አማ ግን ከተናገራችሁ ካላችሁ በቃ ሀሳባችሁን፣ እልማችሁን፣ እቅዳችሁን ካስተካከላችሁ በኋላ ነው ልታስረጅኝ የምትሞክሪ ማለት እቅዳችሁን ካሳካችሁ በኋላ። አዎ መሐመድ አልታሰረም። የታሰረው ቆይቷል። የቆየ የታሰረ ነው። ታይ እንጂ እንደዛ አለሽ። አዎ አልታሰረም። ኦኬ እንደዛ ካሉሽማ የቆየ ከሆነ እሰየው ገባሽ? የቆየ ከሆነም እሰየው። አማ ግን እኔ የምልሽን ነው እነሱ የሚልሽን ነው ማመን ያለብሽ። አንቺ እኮ ማለት ነው እንዳምንሽ እንዳስረዳሽማ ቦታ አልሰጠሽኝም ገባሽ? በዙሪያ ያለሽን ማመን የፈለግሽ ሰው በዙሪያ ያለሽን ሄደሽ ማናቸው ለይሄን እንዳስረዳሽ ከፈለግሽ ማለት ነው ስነ ስርዓትሽን ይዘሽ አውሪኝና እንተማመን ገባሽ? ማንንም አላስፈራራሽም ገባሽ? ሄደ ቲክቶክ ላይ ውጪ አሁን እሺ ይሰጡኛላችሁ። አለቀ። ሶፊያ ይሄ ነው ቮይሱ። ጋይስ አይሰማም? ምንድን ነው ችግሩ? ይሰማል አይሰማም? ሃሎ ይሰማል። አቡ ይሰማል። ኦኬ ወይ ይሰማል። ሶፊያ አይተሽዋል አነጋገርሽን? እሷ ናት የመጣ እንደዚህ ያለችኝ። ምንም ነገር እሷ ናት እኮ ደዋያው። ሶፊያ ይቅርታ ኡምቢላ ልላለሁ ብዬ ነው። አም ሶሪ ሶፊያ ያልኩት ኡምቢላ ልላለሁ ብዬ ነው። ይቅርታ ኡምቢላ አነጋገርሽን አይተሽዋል ወይ አቡዬ? አነጋገርሽን አይተሽዋል እንዴት እንዳናገርሻት? የዩቲዩብ ተከታታዮቼ በሰዓቱ ማለት ነው ባልሽ እንደዚህ ነው እያለች በቃ እንትን ማለት ልትረዳኝ አልቻለችም። በሀገር ውስጥም በውጭም ያላችሁ እንደምን አላችሁልኝ? እኔ እግዚአብሔር የተመሰገነ ይሁን በጣም ደህና ነኝ፣ ሰላም ነኝ። እናንተም እንግዲህ ሰላም እንደምትሆኑ ተስፋ አለኝ ማለት ነው። ያው ጠፋ ብያለሁኝ፣ ያው አይመችም። አሁን ደግሞ ያው ረመዳንም ስለሆነ ብዙም ስለማይመቻች ነው የጠፋሁት ማለት ነው። የኔ ውዶች፣ የኔ ማሮች እንዴት ናችሁልኝ? ደህና ናችሁ ወይ? ረመዳን ጾሙ ስራው እንዴት ይዟችኋል? እኔ ጋር እግዚአብሔር ይመስገን ሰላም ነኝ ማለት ነው። እንግዲህ እስከ መጨረሻው ቪዲዮውን ተከታተሉት። ያው መሀል ላይ ቢሆንም ማለት ነው። ያው ቪዲዮውን እንግዲህ እንዴት ተከታተላችሁት ነው እንደሰማችሁት ነው። ያው ሙሉም ባይመጣ እየተቆራረጠ የምንሰማው ነገር ነው ማለት ነው። እና ደግሞ ስትገቡ ላይክ አትርሱ። ሰብስክራይብ ያላረጋችሁኝ ደግሞ አድርጉኝ። ያረጋችሁኝ ደግሞ እግዚአብሔር ይባርክልኝ፣ አመሰግናለሁ። ያላረጋችሁ ደግሞ ወደ ዩቲዩብ የተቀላቀሉ ማለት ነው። እና አይ ኑሮ ሀሎት ፍሪጅ የሚሞቃል አለ ያገሬ ሰው። ኑሮ ሀሎት ፍሪጅ የሚሞቃል ነው የኛ ነገር። አንዳንዴ የሚሰማው የሚታየው ነገር ያሳዝናል። እኔም እንደ አንድ ስደተኛ ያሳስባል ማለት ነው ነገሩ እህት ወንድሞቼ። እና ይቺ እህት እንግዲህ እያለቀሰች ነው፣ ያልፍልኛል ብላ ነው እንግዲህ የነበር እንደምንም ብላ ያስቀመጠችው ማለት ነው። ቁብ ያው የታወቀ ነው፣ ማንኛውንም ሰው ይለውጣል። ግን ሁሉም በሀገር ያምራል አይደለም። በሀገር ቢሆን ጥሩ ነው ብዬ በእርግጥ በሀገርም ቢሆን አስቸጋሪ ነው እና ቢሆንም ያው ልጅቷ እንግዲህ እንደምታዋት ነው ታለቅሳለች። ለቅሷ ልብ ይነካል።
የሰው ብር ደግሞ በጣም አስቸጋሪ ነው ማለት ነው። እንግዲህ በቁብ የተነሳ ይመስለኛል እንደዚህ ቁብ ጥላ ነው ልጅቷ የቀረባት ብሯ ማለት ነው። እንግዲህ መጀመሪያ ቁብ የሚጥል ሰው ተማምኖ ይመስለኛል። ተማምናችሁ ነው ቁብ የጣላችሁትና አምናችሁ ነው ቁብ የጣላችሁ። እሷም እንግዲህ አረብ ሀገር ያለ ሰው ቀርቶ ሀገር ያሉትም ድካም ይረዱታል። እንዴት ብሎ ብሩ እንደሚወጣ ያውቁታል ማለት ነው። እና እናንተም ስራውን ታውቁታላችሁ፣ ድካምን ታውቁታላችሁ። እውነት ለመናገር ብሩ እንዴት እንደሚመጣ ለማንም ሰው ይጠፋል ብዬ አላስብም። እና የዚችን እህት ገንዘብ ሀቋን መልሱላት እህት ወንድሞቼ እላለሁኝ። የሰው ሀቅ የትም አያደርስም። ማርያምን የሰው ሀቅ የትም አያደርስም። የሰው ብር የትም አያደርስም። ይዞ ይሞታል እንጂ በፍጹም ከፍታን አያመጣም ማለት ነው። ምክንያቱም የሰው ገንዘብ የሰው ነውና፣ የሰው ላብ የሰው ነውና የትም ሊያደርሳችሁ አይችልም ማለት ነውና ያለባችሁን ይዞባችሁ ከሚሞት የሰው ሀቅ መልሱ ማለት ነው። እንኳን አልቅሳ እንኳን እንደዚህ እያለቀሰች ልጄን እየራበው ነው። ልጅ ደግሞ የወለደ ያውቀዋል። እውነቴን ነው የምላችሁ። እንግዲህ እንደምሰማው እናንተም ወልዳችኋል፣ ብር ያዛችሁ የተባሎችው ሰዎች ማለት ነውና ልጄን ርቦብኛል፣ ለልጄ የምገዛበት እያጣሁ እያለች ነውና ይሄ በጣም ልብ ይነካል። ለእናንተ ጥሩ አይመጣም። እንደዚህ እያለቀሰች የሰው እንባ፣ የሰው ለቅሶ፣ የሰው ሀዘን አይደርስብንም ይመስለናል። ማርያምን ይደርሳል። እንባው ደግሞ ቶሎ ነው የሚደርሰውና እህት ወንድሞቼ የሰው ብር በተቻላችሁ እንደምንም ብላችሁ የሰው ብር መልሱ ነው የምለው እኔ በአስተያየቴ ማለት ነው። ምክንያቱም ይዞ ይሞታል እንጂ ይዞ አያቀናም የሰው ገንዘብ ማለት ነው። አንቺም ደግሞ እህቴ አምነሽ ነው እና የሰጠሽው እግዚአብሔር ሀቅሽን ይመልስልሽ። ብዙ ጊዜ ሀቅ አይበላምና የለፋሽበትን ጉልበትሽ የደከመበትን መድኃኔዓለም ሀቅሽን ያስገባልሽ እላለሁኝና በተረፈ ይሄ ቁብ ምናምን የምትሉት ነገር ኪሳችሁ ነው ቁባችሁ ብዬ አስባለሁኝ። ምክንያቱም የሰው ሀገር በጣም አስተማማኝ አይደለም እውነት ለመናገር በዛም በጎን በዚህም ጎን አይፈርድም አንዳንዴ ማለት ነውና እንደኔ ብራችሁን ኪሳችሁ ያዙ ብዬ ነው የምመክረው። እኔ የኔ አላመት ስኖር ቁብ ገብቻ አላቅም። ሀለኝ ቦርሳ ያስቀምጠው የለ ይቀመጥ የለ ምን ችግር አለው? ማርያምን ይቀመጣል። ያው ታያው እኮ ነው። ቁብ ወስጄ የምጥለው ነው ቦርሳ ያጠራቅመዋለሁ። ካጠራቀምኩት ማለት ነው በደንብ ነው የሚቀመጠው። እንዲች አልነካትም ማስቀመጥ ከፈለኩ ማለት ነው እግዚአብሔርን እንዴ። ስለዚህ ብራችሁን ቦርሳችሁ አድርጉ ነው። ሁለተኛ ደግሞ ሀገርም ልካችሁ ቦታ ማስገዛት ትችላላችሁ። በቤተሰብ ቦታችሁን ገዝታችሁ ማስቀመጥ ትችላላችሁ። አጠራቅማችሁ አንዴ ሙላዝም ቆም እህቴ ሙላዝም በእጅ ሰጥቶ በእግር ልመና እኔስ እናቴ ቁብ የሚባል ነገር አይመቸኝም። ለምንድን ነው የማይመቸኝ? ጥሩ እኮ ነው ቁብ አያሳድግም ጥሩ አይደለም ማለት አይደለም። ግን እምነቱ እንዴት ነው ጥያቄው። የእምነቱ ጉዳይ ነው የሚያስተማምነው ጥሩ የማያደርገው ማለት ነው። እንዴ አጠራቅሚ ቢከዱኝ እኔ ቁሜ ሄዳለሁ። እመቤቴን ቁሜ ሄዳለሁ። ጉድ እኮ ነው እግዚአብሔርን። ምክንያቱም እንዴት ብለን ሰርተን እንደምናመጣ ስለምናውቅ እኔ ቁሜ መሄድ ይከብዳል። ሁሉ ነገር ሁሉ ጭቅጭቅ በቦርሳዬ ቁጭ ለእንግዶቹ ነው ለእናንተ ነው የምመክራችሁ። ለሌሎቹ እህት ወንድሞቼ ለምትሰሙኝ ለምትከታተሉኝ ቁባችሁ ኪሳችሁ ነው እናቴ። አንዴ ያጠራቅማችሁ ለምታምኑበት ሰዎች ላካርጋችሁ ቦታችሁን ግዝት
ወይ ወርቅ ደግሞ ተወዷል መሰለኝ እዚህ ሀገር። ወርቅ ደግሞ ችግር ነው፣ እንዲ አስቸጋሪ ነው። ወርቅም በፎቶራ መግዛት ትችላላችሁ። ፎቶራ ተቀብላችሁ እንግዲህ ፎቶራ ግን ፎቶራ መቀበል አለባችሁ። ወርቅ ስትገዙ የወርቁን ፎቶራ መያዝ ግዴታ ነው። ደግሞ በኋላ ላይ ችግር እንዳይፈጥርባችሁ ማለት ነው። እና እንደዛ ብራችሁን ማስቀመጥም ትችላላችሁ። ወርቅ መቼስ እየጨመረ እንጂ እየረከሰ ሄደ እንጂ ቁብ አንዴ ሰብስቤ አንዴ የሆነ ነገር አረጋለሁ እንዴ ኬስ ያሰበስባለሁ። እናቴ ምን ሆናችሁ ነው እንዴ? አሁን የዚች ልጅ ህይወት ነው እንዴ? በመድኃኒዓለም እንዴ ቀላል ነው እንዴ? 20 ምናምን ሺህ ብር ወይኔ ጉዴ ፈላ። ዛሬ አንድ ሺህ ሪያል መንጨርቋል እናቴ። ስለዚህ የባካችሁት ወንድሞቼ ገንዘባችሁን ኪሳችሁ አርጉ። ሰው ጋር ሙግ እንዲያትገቡ፣ እናንተም ኪሳራ እንዲያትገቡ፣ ሰውም ጋር ሙግ እንዲያትገቡ ብራችሁን ያዙ። በቃ ይሄን ነው እኔ መልእክት ማስተላልፈው። እንግዲህ እግዚአብሔርም ማርያምን ሀቅሽን ይመልስልሽ እህቴዋ፣ እንባሽን ይጥረግልሽ፣ ብርሽን ሀጅሽ ላይ አርጊ። ለእንግዲሁ ለሌሎቹ ትምህርት ወሰዱበት። ብራችሁን ኪሳችሁ አርጉ ማለት ነው። ዛሬ ባልታመነ ጊዜ ለመሆኑ ጊዜ ይታመናል እንዴ? ማርያም ነው የምላችሁ። በአሁኑ ሰዓት እኮ እንኳን ቆብ የምጥሉበት እኮ ራሳችሁን የምታምኑበት ሰዓት አይደለም። ባይዘዊ ማለት ነው እንዴ ራሳችሁን የምታምኑበት ሰዓት አይደለም። ቆብ እኔን ቆብ ያርገኝ ጌታዬ። እናቴ ተጠንቀቁ፣ ተጠንቀቁ። ብራችሁን እጃችሁ ላይ ከዛም ሰው ጋር ትጣሉም ራሳችሁን ብራችሁን ማትበሉ። ደግሞ የወንዱ ቀርቶ ደግሞ አሁን በቁብ ተዞራ። ወይኔ ጉድ እኮ ነው። ወንድ በላ እየተባለ ነበር። ደግሞ አሁን ወደ ቁቡ ቀረ። ወደ ቁቡ ከሰው ዱባይ ደግሞ ወደ ሰው ይመጣል። ያንተ መድኃኒዓለም እስኪ ለማንኛውም እንግዲህ ፈጣሪ ይርዳን። እንግዲህ እግዚአብሔር ባለንበት ሁሉም ጠብቃችሁ። እንግዲህ መልካም የስራ ዘመን ይሁንላችሁ። ቻው ወዳችኋለሁኝ። መልካም ቆይታ፣ መልካም አዳር ይሁንላችሁ። ባላችሁበት ሰላማችሁ ዝት ይበል። እግዚአብሔር ሀገራችን ሰላም ያርግልን። እወዳችኋለሁ። በስደት ያላችሁ እህቶችም በውስጥም በሀገር ውስጥም ያላችሁት አከብራችኋለሁ፣ እወዳችኋለሁ። ባላችሁበት እግዚአብሔር ይጠብቅልኝ። ሄሩን ያሰማን እናቴ። ከእንደዚህ አይነቱ ነገር ገለል ያርግና ሄር ያሰማን። ቻው፣ ደህና ሁኑልኝ። ወዳችኋለሁ። እሺ ባይ